የህዳሴ ግድብ የተጀመረው 2003 ነው። 2003 ሲጀመር ተርንኪ ነበር ኮንትራቱ። በ2003 ተጀምሮ በ2007 የመጀመሪያው ኤርሊ ጄኔሬሽን ወይም አሁን ውሃ ይዘን ልንሰራ የምናስበው 2007 እንዲያልቅ አጠቃላይ ፕሮጀክቱ ደግሞ 2009 እንዲያልቅ ነው ስምምነት ኮንትራት የተፈረመው። ከተጀመረ ከአንድ አመት በኋላ ነው ኮንትራት ተፋልሶ ሌሎች ኃይሎች እንዲገቡበት የተደረገው። የመጀመሪያው 6 7 8 ወራት የኛ ስራ የነበረው ችግሩ ምንድነው? እንዴት ተፈጠረ? እንዴት ይፈታል? በዝርዝር መገምገም ነው። ከገመገምን በኋላ ደግሞ ጠንከር ያለ ውሳኔ መወሰን ነው። ፕሮጀክቱ ስለምንፈልገው በጊዜ ማለቅ ስላለበት ልምድ ያለው ብቃት ያለው መስራት የሚችል ኃይል እናስገባ ብለን አጠቃላይ የአመራር ለውጥ በቦርድ በመብራት ኃይሉ በፕሮጀክቱ በብዙ መንገድ የአመራርና የኮንትራት ለውጦች አካሂደናል። አፄ ኃይለ ሥላሴ በዚያን ጊዜ ማድረግ የሚያስቸግርም ቢሆን መልካም ሐሳብ መልካም ዘር ለልጆቻቸው ማቆየትና ቀጣዩ ትውልድ ሊሰራው እንደሚችል አስበው በዚህ ቦታ ላይ ይህንን ፕሮጀክት ዲዛይን አሰርተው ቀጣዩ ትውልድ ይገነባዋል የሚል እጅግ ትልቅ ራዕይ በመሰነቃቸውና ያም ህልም በልጆቻቸው እውን ስለሆነ ክብርና ምስጋና ይገባቸዋል። የእሳቸው ልጅ የሆኑት እና ቀጣዩን ትውልድ የሚወክሉት አቶ መለስ ዜናዊ በስልጣን ዘመናቸው መጨረሻ አካባቢ ይህ ፕሮጀክት ዓለም አቀፍ ሁኔታውና የኢትዮጵያ ሁኔታ ምቹ ጊዜ እንደሆነ አምነው ፕሮጀክቱ እንዲጀመር በማድረጋቸውና በስታቸው ቆይታ የፕሮጀክቱ እድገት እንብዛም ያላደገ ቢሆንም በማስጀመራቸውና ከሳቸው የሚቀጥሉ አመራሮች እንደሚጨርሱት ተማምነው ለጀመሩት ስራ ክብርና ምስጋና ይገባቸዋል። ከሳቸው በኋላ አቶ ኃይለ ማርያም ደሳለኝ ፕሮጀክቱ በጅምር በቁፋሮ ጊዜ ላይ ከነበረበት ተረክበው እስከደረሰበት ደረጃ ድረስ ለማድረስ በስታቸው ጊዜ የነበረው ምቹ ያልሆነው ፖለቲካል አውድ ሳያግዳቸው ላደረጉት ተጋድሎ ከሁሉ በላይ ደግሞ እድለኛ ሆነው ዛሬ ከኛ ጋር ሆነው ይህንን ድል ለማየት ስለበቁ እጅግ የከበረ ምስጋናና አድናቆት እንዲሁም እንኳን ደስ ያለዎት ልላቸው እወዳለሁ። ሶስቱ የሀገራችን መሪዎች የሚከተሉት እሳቤ፣ አይዲዮሎጂ፣ የአመራር ስርዓት የተወለዱበት ከባቢ የተለየ ቢሆንም ኢትዮጵያውያንን አንድ የሚያደርግና የኢትዮጵያውያንን ልክ የሚያሳየውን ይህንን ግድብ ሳያቋርጡ ከሐሳብ እስከ ንድፍ ከንድፍ እስከ ጅማሮ ከጅማሮ እስከ ተግባር ስላስኬዱ ይህ የኢትዮጵያ የወደፊት ጉዞም ምልከታ እንዲሆን ስለሚያግዝ ወደ ኋላ መለስ ብሎ ማመስገን ማስታወስ ተገቢ ይሆናል። እኛ የጀመሩትን የጨረስን እንጂ ያስጀመርን ስላልሆን የጀመሩትን አመስግኖ መጀመር ለሚቀጥለው ስራም አጋዥ ይሆናል። አባቶቻችን ይህንን ግድብ አስበዋል፣ አልመዋል፣ ዘፍነዋል፣ ገጥመዋል፣ ብዙ ቁጭት አስደምጠዋል። ነገር ግን እኛ ያ የታሰበውን ግድብ ከሐሳብ ወደ ተግባር ከመገደብ እና በበርካታ ፈተናዎች ከማለፍ ውስጥ አልፎ ኢነርጂ ጀነሬት ማድረግ ወደሚችልበት ማድረስ በመቻላችን
ከተረት ከዘፈን ከቁጭት ከሐሳብ ከምኞት ከራእይ ተሻግሮ ሐሳቡን በተግባር ማየትና መዳሰስ በመቻላችን ተረት የነበረውን ታሪክ ማድረግ በመቻላችን አይቻልም የተባለውን ተችሎ በማየታችን እንደ ዜጎች የምንኮራ ስንሆን ከዚህም በላይ ግን የአባቶቻችንን ትልምና ፍላጎት በማሳካት ሀገራችንን በጸና መሰረት ላይ ማቆም የዚህ ትውልድ ዋነኛ ኃላፊነት መሆኑን መገንዘብ ያስፈልጋል።